በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አመሰሉሱ ለየካቲት በዛቲ ዕለት ኮነ ዕርገተ ሥጋሁም ባሕር ለቅዱስ አባ ቡሊዲስ ሊቀ ጳጳሳት ዘሀገረ ሮሜ መምህረ ኩሉ ዓለም። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 6 በዚች ቀን የዓለም ሁሉ መምህር የሆነ የሮሜ ሀገር ሊቀ ጳጳሳት የከበረ አባት አቡሊዲስ ሥጋው ከባሕር የወጣበት ነው። ይህም የከበረ በእውቀቱም ፍጹም የሆነ ሰው ነው። ከአባት አውክዮስ በኋላ ለሮማ ሀገር ሊቀ ጳጳሳት ይሆን ዘንድ መንፈስ ቅዱስ መረጠው። ይህም የእስክንድርያ ሊቀ ጳጳሳት ከላዲያኑ በተሾመባት በመጀመሪያው ዓመት ነው። ሕዝቡንም ከአረማውያን ጠባይ የሚጠበቃቸው የሚያስተምራቸውና በክብር ባለቤት በጌታችን ኢየሱስ ክርስቶስ ሃይማኖት የሚያጸናቸው ሆነ። በካዲውም ንጉሥ በከላዲያኖስ ዘንድ ዜናው ተሰማ። ይህንንም የከበረ አቡሊድስን ይዞ በብዙ ግርፋትና ድብደባ አሰቃየው። ማሰቃየቱንም በሰለቸ ጊዜ በእግሮቹ ውስጥ ታላቅ ደንጊያ አስሮ ከጥልቅ ባሕር የካቲት 5 ቀን አሰጠመው። ማግስትም ሲሆን የካቲት 6 በዛሬዋ ቀን የዚህ አባት ሥጋው በውኃ ላይ ተንሳፎ ተገኘ። ደንጊያውም በእግሮቹ ውስጥ እንደታሰረ ነበር። አንድ ምዕመን ሰው ወስዶ በእርሱ ዘንድ አኖረው፣ በከበሩ ልብሶችም ገንዞ ሰወረው። ወሬውም በሮሜ አገሮች ሁሉ ተሰማ። ንጉሡም ሊያቃጥለው ፈልጎት ነበር፣ ግን አላገኘውም፣ ያ ሰው ሰውሮታልና። ይህም የከበረ አባት ስለ ቀናች ሃይማኖት ብዙ ድርሳናትን ደርሷል። ከእርሳቸውም ስለ አካላዊ ቃል ሰው መሆንና ከኃጢአት በቀር በሥራ ሁሉ አንድ ባሕሪ ስለመሆኑ የደረሰው አለም። ዳግመኛም እግዚአብሔር የሚወደውን ስለ መሥራት የደረሳቸው ተግሳጻትና ትምህርቶች አሉ። ስለ ቤተ ክርስቲያንም ሕግ 38 መመሪያዎችን ሰርቷል። እሊህም በሁሉ ቤተ ክርስቲያናት ይገኛሉ። ለእግዚአብሔርም ክብር ምስጋና ይሆን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ዕርገተ ሥጋሁም ባሕር እንዘ እብን ክቡድ ውስተ እገሪሁ እሱር አቡሊዲስ ሊቅ ዘበትውልዱ ማእምር ያምፅ ሊተ በረከተ ምነገር ይዛን ደብር ከመነዋይ ክብር ወብዕል ያመፅ ሐመር ወብዛት ይለት ኮኑ ሰማየተ ቅዱሳን አቡቂር ወዮሐንስ ወሰላስ ደናግል ምስለ እሞን አትናስያ። በዚህች ዕለት የከበሩ አቡቂርና ዮሐንስ 3 ደናግልም ከእናታቸው ከአትናስያ ጋር በሰማዕትነት ሞቱ። የሊም ስማቸው ቴዎድራ ትርጓሜውም የእግዚአብሔር ስጦታ ነው። ሁለተኛዋ ቴዎፍና ትርጓሜውም የእግዚአብሔር ሃይማኖት፣ ሦስተኛይቱም ቴዎዶክስያ ትርጓሜውም የእግዚአብሔር ምስጋና፣ የእናታቸውም አትናስያ ትርጓሜው ሕይወት የሆነ ነው። ይህም የከበረ አቡቂር ከታናሽነቱ በገድል ተጠምዶ የሚኖር መነኮስ ነው። የከበረ ዮሐንስ ግን ከንጉሡ ሰራዊት ውስጥ ወታደር ነበርም። የእነርሱም አገራቸው እስክንድሪያ ሲሆን የሚኖሩት በአንጾኪያ ነው። በንጉሥ ዲዮቅልጥያኖስም ፊት ቁመው ከሊ ደናግል ከእናታቸው ከአትናስያም ጋር በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመኑ። እርሱም ከወዴት እንደሆኑ ጠየቀ። ከእስክንድሪያ አገር እንደሆኑ በተረዳ ጊዜ ወደዚያ ይወስዷቸው ዘንድ አዘዘ። ወደ እስክንድሪያ በደረሱ ጊዜ በመኮንኑ ፊት ቆመው በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመኑ። መኮንኑም ጽኑ ስቃይን አሰቃያቸው። ማሰቃየትንም በደከመ ጊዜ ራሶቻቸውን በሰይፍ እንዲቆርጡ አዘዘም። የከበረች አትናስያም ደናግል ልጆቿን በከበረ ስሙ ምስክር ሆነው ከሞቱ ለሰማያዊ ሙሽራ ክርስቶስ እነርሱ ሙሽሮቹ እንደሚሆኑ በማስረዳት ታጸናቸውና ታስታግሳቸው ነበር። እንዲሁም የከበረ አቡቂር በከበረች ሐዋርያዊት ቴክላ ላይ የደረሰውን መከራ ይገልጥላቸውና ያጸናቸው ነበር። ወታደሮችም ለባለ ሰይፍ በማከታተል አንዲቱን ከአንዲቱ በኋላ የሚያቀርቡ ሆኑ። ከዚያም እናታቸውን የከበሩ አቡቂርና ዮሐንስንም ቆረጡ። መኮንኑም ስጋቸውን ለአራዊትና ለአዕዋፍ ይጥሉ ዘንድ አዘዘም። ምዕመናንም ስጋቸውን በስውር ወሰዱ፣ በክብርም ገነዟቸው። የመከራውም ዘመን እስቲያልፍ በሳጥን አድርገው ሰውሯቸው። ከዚህም በኋላ ቤተ ክርስቲያን ተሰርቶላቸው ስጋቸውን በውስጡ አኖሩ። ከእርሳቸውም ታላላቅ ድንቆች ተአምራት ተገለጡ። ለእግዚአብሔርም ክብር ምስጋና ይሁን። እኛንም በአማላጅነታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለክሙ ጽዱላነ ልብ እምጉህልያ አቡቂር ወዮሐንስ ዘእስክንድርያ ዘምስለ ሰላስ ደናግል ወእሞን አትናስያ ከማዕባግ እስከ በመጥባይ ተወቀያ ውስተ ጽዮተ ስም ህቡረ ተርእያ ወበዛቲ ዕለት ተዝካረ ረፍታ ለማርያም ዘቀባአቶ ፍረተ ለእግዚእነ። በዚህችም ቀን ጌታን ሽቱ ለቀባችው ለማርያም የረፍቷ መታሰቢያ ነው። ይህችም ቅድስት አስቀድማ ኑሯን በዝሙት ያሳለፈች ኃጢአተኛ ነበረች።
እርሷም ጎልማሶችን ወደ እርሷ ተማርካቸው ዘንድ በየራሱ በሆነ ሽልማትና ጌጥ ትሸለም ነበር። በአንዲትም ዕለት እንደ ልማዷ ተሸልማ ጌጣ ሽቱም ተቀብታ ፊቷን በመስታወት ተመለከተች። የጉንጯ ቅላትና ደምግባቷ የዓይኗም ወገግታና ጥራት ማማሩን አይታ እያደነቀች 1 ሰዓት ያህል ቆመች። ከዚህም በኋላ በጎ ሐሳብ በላዩዋ መጣ። ሞትንና የዚህን ዓለም ማለፍ አሰበች። የክብር ባለቤት ጌታችን ኢየሱስም ኃጢአተኞችን እንደሚቀበልና ኃጢአትንም ይቅር እንደሚል ሰምታ ገንዘቧን ወስዳ የአልባስጥሮስን ሽቱ ገዝታ በስሞን ዘለምጽ ቤት ለምሳ ተቀምጦ ሳለ ወደ ጌታችን ሄደች። ከእግሩ በታችም ሰግዳ ያንን ሽቱ ቀባችው። እግሮቹን በእንባዋ አጠበችውና በራሷ ጠጉር ወለወለችው። ጌታችንም የፍቅሯን ጽናት አይቶ ኃጢአቷን በደሏን ተወላት። የመንግሥት ወንጌል በሚሰበክበት ይህንን ያደረገችውን እንዲያስቡ አዘዘ። ለእግዚአብሔርም ክብር ምስጋና ይሆን፣ እኛንም በአማላጅነቷ ይማረን፣ በረከቷም ከእኛ ጋር አይኑር ለዘላለሙ አሜን። ሰላም ለማርያም በአንበአ ዘተሐጽቡ አኢጋረ ክርስቶስ ርሱናት ለብርተ ሊባኖስ አምሳለ ላህይቡ ወበይንተዝ አዘዘን ዘይብል በቃለ ጥበቡ ሀበተ ሰብከ ወንጌል ለዓለም በመክብቡ ዛቲ ብእሲት ዘገብረት ያንብቡ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰቡ ለካቲት በዛቲ ዕለት አይረፈ አብ ቅዱስ አባ ለእስክንድሮስ ሊቀ ጳጳሳት ዘሀገረ እስክንድርያ ወውእቱ ምሂልቆሙ ለአበው ሊቃነ ጳጳሳት 43 ወበዛቲ ዕለት አይረፈ አብ ቅዱስ አባ ቴዎድሮስ ሊቀ ጳጳሳት ዘእስክንድርያ ወውእቱ ምሂልቆሙ ለአበው ሊቃነ ጳጳሳት 45 ወበዛቲ ዕለት ተዝካረ ዕረፍቶሙ ለቅዱሳን አብራቅያ ወአባዲር ወአባርያኖስ ወአብዱልማዎስ ገዳማዊ ዘናዘዙ ለእብሎይ ወስብሐት ለእግዚአብሔር ኪያነኒ መሐረነ በጸሎተ ኩሎሙ ቅዱሳን ለዓለመ ዓለም አሜን። ዛቅረብኩ ማይሌተ ዘኪርያ ኢላፈ ምለተ ጸምዱ ከዘልፈ ልላነብብ ተወከብ ዘነዴቴ መጽሐፈን ተረሰይ ከግዚኦ ጻሪቀ መበለቱ ኩፈ ምላቡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን መላእክት ትጉሃን ደናግል አድዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ እምንዑስ ሕፃን ለዘጸሐፎ በክርታስ ወለዛ ጸሐፎን ዘይደርስ ለዛ አንበቦ ለዘተርጎሙ በልሳነ ሐዲስ ወለዘሰማ ቃሉ በእዝነ መንፈስ በጸሎተ እሙ ማርያም አረቂተ ኩሎም ባይስ ህቡረይ መሐረነ ኢየሱስ ክርስቶስ ህቡረይ መሐረነ ኢየሱስ ክርስቶስ ህቡረይ መሐረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ ይሚዜ ወስከላለም ወስከዳግም ልደት አሜን። ቁሙና ምቅና ይናጥና ተነሱ አንሱት።
እግዚአብሔር አምላካችን ቅዱስ ስሙ የተመሰገነ ይሁን። ያው ውሳኔውን ላሳውቃችሁ ብዬ ነው። የጸሎተ ምቅናዩን ወይም አድኅነነ ሕዝበከ ወይ ጸሎተ ዋዜማ ይሉታል አንዳንዶቹ። ለሚቀጥሉት 26 ቀናት እንደዚሁ ነው የሚቀጥለው። ያ ማለት ከ26 ቀን በኋላ አብይ ጾም ስለሆነ ከአብይ ጾም በኋላ ይገባል። ይህ የሆነበት ምክንያት አንደኛ በደንብ እንዲጠና ነው። ቆመን ነው ከዚህ በኋላ እስካሁን ድረስ ለጥናት ተብሎ ቁጭ ተብሎ ነበረ። ግን እየተጠናም በዛው ጸሎቱ እየተደረገ ነው። ዞሮ ጸሎቱ በዚህ መንገድ ይቀጥላል። ጸሎተ ምቅናዩ እስከ መጋቢት 1 ድረስ እንደዚሁ ነው የሚቀጥል፣ ተቆሞ መጨረሻ ላይ ማለት ነው። ትንሽ የምንነጋገረው ካለ እነጋገራለን፣ ከሌለ በዛው እንደቆምን አቡነ ዘበሰማያት በዛው ተብሎ ያልቃል ማለት ነው። ሁለተኛው ምክንያት ደግሞ ያው እያሰብኩት ነበር። ያው ሐሳቡ የመጣው በርግጥ ከእናንተ ነው። ጸሎተ ምቅናይ በመካከል እናስገባ ብሎ ጸሎተ ምቅናይ ትንፋሽ እንደሚጨርስ ያው ታውቃላችሁ። እና ያው በአብይ ጾም አንድያውን በደንብ እንጀምረው ብዬ ነው። ጸሎተ ምቅናይና መሐረና ባከታተል ማድረስ ቀላል ነገር እንዳይመስላቸው። እነዛ ጊዜውታ ሲያደርሱ አይታችሁ እንደሆነ እየተቀባበሉ ነው። ድምፁ አጓሚው ሰው የሚይዘው ሰው ከአንድ ዙር በላይ ከዘ ጧ ነው የሚል ፈነዳል። እና ከአንጀት ለማድረስ ደግነቱ በማህበር መደረሱ ነው እንጂ በግለሰብ ቢሆን ይከብዳል እና ኃይል ስለሚጠይቅ በአብይ ጾም ጊዜ በጣም ቢያደክመንም ብንደክምም እንኳ ታውቁታላችሁ ጊዜው የምን ጊዜ እንደሆነ ሰውነታችን ድካመ ሥጋ እንዲሰማን የሚያስፈልግ ጊዜ ስለሆነ እና እስከዚያው ድረስ ግን ብትችሉ ከዚህ ከጸሎት እና ከስንክሳር በኋላ ጥናት ሲጠና ቆሞ ማጥናት ብቻ ሳይሆን በየግላችሁ ጸሎት ሲጨርሱ፣ በተለይ ጠዋት ጸሎታችሁን ሲጨርሱ ወይ እንደዚህ ማታ እርግጠኛ ሆናችሁ በራሳችሁ በሉት። አንድ ሰው ለብቻው ማለት ካልቻለ ባለፈው ነግሬያቸዋለሁ፣ በማህበር ተጠግቶ ስለሚለው መቼም መልመድ አይችልም እና ስለዚህ እሱን ብታስቡት ራሳችሁን ችላችሁ ልትጸልዩት የምትችሉበት በዜማ ራሳችሁን ችላችሁ። በነገራችሁ ላይ እንድታውቁት ለዲያቆናትና ለቄሴ አይመሰግንም አይደነቅም፣ ያው መማር ግዴታው ስለሆነ። አንድ ሰው ግን ምእመኑ ነው። በዚህ መጠን ጸሎተ ምቅናይን ታውቁታላችሁ። ጸሎተ ምቅናይን የማያውቅ በጣም ብዙ አገልጋይ አለ፣ ክህነት ያለው። ዘሩን የማያውቅ ዜማው የማይችለው ሰው ቁጥሩ ቀላል አይደለም። እውነት እናገር ከተባለ ምህላ ስናደርስ ለሊቃውንቱ ነው የሚሰጥ እና አንዳንድ ደግሞ በሂደት የለመዱ ካህናት አሉ እንጂ አሁን እኔ ጸሎተ ምቅናይ ዲያቆን ሲል ሰምቼ አላውቅም። ከዛም ከዋናው ምህላም ከደብራችንም ዲያቆን ጸሎተ ምቅናይ ሲመራ ሰምቼ አላውቅም። አድርግ ቢባልም መደንገጥ ይመጣል እና ስለዚህ የያዛችሁበት መጠን በተለይ ለእህቶቻችንና ሰረክነት ለሌላችሁ ወንድሞቻችን የሚደነቅ ነው። ግን ከዚህ በላይ መያዝ ትችላላችሁ። የግድ አንድ ሰው ሙያ ለመያዝ ክህነት ግዴታው አይደለም። እሱን እላለሁ። ከዛ ውጭ ግን መሀል ላይ እቺ መስፈሪያዋ ወዝ እየለወጠብህ ነው እና ምናልባት ከሌላ ቤት ሰምታት ከሆነም ወደዚህኛው መልሰው። አንደኛ በጣም ማጆሪቲ የታወቀ ሌላ ወዝ ነው አለች መጨረሻ ላይ እግዝእትነ ነጽር ያቤነ ጸልይ ለነ ለደቂቅኪ ወአድኅነነ እምኩሉ ምንዳቤ ወሐዘን ብሎ መዓልተ ምስሌነ ወሌሊተ ማእከሌነ ሁለት ወዝ ነው ያለው። እናንተ የምትሉበት አለ። እኔም አልጮኸው ለዛ ነው፣ አንድ አቅሙ ስለሌለኝ ነው የጮኸቱ። ሁለተኛ ነገር ወሌሊተ ማእከለኔ እኔ በዚህኛው በእኔ በኩል ያለችውና እናንተ ወዟት፣ ግን አብዛኛው እናንተ የምትሉትን ስለሚል እሱን እና ወሌሊተ ማእከል አንተ እግዚኦ ኢተራቅ እምኔነ የምትለው ወዝ ላይ እና በላይ ቃል ትሄደዋለና እምኔነ የተለመደው እሱ ነው። ግን እንደዚያ የሚሉ ስላሉ ዞሮ ይሄኛው ይነቀፋል ይሄኛው ይደገፋል ሲሆን ማጆሪቲውን ይዞ መሄድ ነው። እግዚአብሔር አምላካችን በድጋሚ ቅዱስ ስሙ የተመሰገነ ይሁን። ሁለተኛው ነገር ስለ መጽሐፉ እስከ ሰኞ ድረስ ብዬ ነበር። ያው ዛሬም እንደምታዩት ክፍት ያደረግንበት ምክንያት ያልሰሙ ዘግይተው እየሰሙ የሚመጡ ሰዎች አሉ። በእርግጥ የቀሩት ጥቂት ፍሬዎች ናቸው። ግን ለእነሱም ቢሆን መቼስ ስላልሰሙ፣ አንዳንዶቹ በርቀት ስላሉ፣ አንዳንዶቹ ደግሞ ከውጭ ሀገሩ ነው ዘመዶቻቸው ጎንደር ያሉ ስላሉ ለነሱ ድል ለመስጠት ነው። የተወሰነው የቀረውን ፍሬ ለመወሰን ተቸግረናል። ገዳማት ጠየቁ ተብሏል። ለገዳማት መላክና ለዝክረ ቅዱሳን ልጆች የትኛው ይበልጣል ነው። በእኔ በኩል ለዛ ነው ቅድሚያ ልስጥ። እስኪ ለሚሻው ሰው ለዝክረ ቅዱሳን ተማሪ ከገዳማትና ከዝክረ ቅዱሳን ተማሪዎች ለማወዳደር አይደለም፣ ስለ ፍትህ ነው። ገብቷቸዋል። በነገረ ቅዱሳን ላይ እዚህ ግባ የሚባል ለማይሰሩ የገዳም መነኮሳት ምልክበት ምክንያት
የለኝም። ግን በማወዳደር ይሄ በፍትሃዊነት ነው። የበለጠ የሚጠቅም ግን ለእነሱ እንደሆነ አውቃለሁ። ማለት ህይወቱን እያነበቡ የዕለት ከዕለት ኑሯቸው። ምክንያቱም የቅዱሳንን ጎዳና በቀጥታው መንገድ አብዛኛው ስንክሳርና የነገረ ቅዱሳን መጻሕፍት ገድላት የያዙት አይታችሁ ከሆነ ከጋብቻ በጋብቻ ህይወት ከሚገኝ ካለው ገድል ይልቅ በአብዛኛው የመንኩስና ገድል ነው የያዘው በአብዛኛው እና የሰማዕትነት ነው እና ያ ስለሆነ የበለጠው ለነሱ ያሻቸዋል። ግን ሳይጠይቁ እንዳልሰጥ ሊቀ ሊቃውንት የጻፉትን መጽሐፍ የላክን ጊዜ ብዙ ገዳማት መልሳቸው በጣም ያሳቅቅ ነበረ። ምንድናችሁ? ማን የላካችሁ? እንደ ሰላይ ማለት ነው። ሌባው ሲመጣ የማይጠይቁን ጥያቄ ደህናው ሰው ሲሄድ ይጠይቃሉ። ይገርመኛል። ሌባውንማ በጉያቸው ታቅፈውታ የሚኖሩ እኛ ያ ሁሉ ገንዘብ አውጥተን መጽሐፍ ብንልክላቸው እንደዛ ካሉ በኋላ እኔ ለገዳማት እህል ዕጣን ጧፍ ዘቢብ ነው እንጂ ከዚያ በኋላ መጽሐፍ አልክም ብዬ ትቻለሁኝ። ራሳቸው ከፈለጉ ከጠየቁ ግን ፍትሁ ምንድን ነው? ከፍለው ነው የሚወስዱ። አሁን እነሱ የሚከፍሉን 300 ብር ወይ 500 ብር ወይ 1000 ብር ቁም ነገር ሊሆነን አይደለም፣ ፍትህ ነው። ምክንያቱም ያው ገዳም ነገ 100 ሺህ ብር 200 ሺህ ብር ያስወጣኛል እኮ እህል ቀለ ብሎ አይደል ገንዘቡ። ግን ያቺ የመጣችው 1000 ብር 500 ብር ተመልሳ ለእነሱ ሄዳለች። ግን ፍትህ ነው፣ ገዝተው ነው የሚወስዱ። ምንም ጥያቄ የለውም። ግን ያለ መወሰን መጀመሪያ የዝክረ ቅዱሳን ልጆች ሁሉ ሊያገኝ ባይችልም እንኳ ቢያንስ እድሉን እንስጥ። ስለዚህ ዛሬ ነገ ምናልባት እንደዛ ይቆያል የተወሰኑ ፍሬዎች እንትን እስኪሉ ድረስ ለሁሉም በመጽሐፉ ደረጃ ለዛ ነው እስከ ሰኞ ካልን በኋላ እንደገና ያራዘምንበት ምክንያት እሱ ነው። እና ደግሞ አንዳንድ ልጆች ዝክረ ቅዱሳን ወጣ ገባ የሚሉ ልጆች አሉና ለነሱ ያው ላለመስጠት ወስነን ስለነበረ ምናልባት የምንሰጥበት እድል ካለ ለማየት ነው። በተረፈው መቼስ በዚች ከምህላ በኋላ በምትኖር ጊዜ አንዳንድ ቀለም ለመነጋገር ይከብዳል። ግን ከዚህ ቆሞ የቅዱሳንን ነገር ሳይነጋገሩ ሌሎችንም ለምሳሌ መምህራንን የጉባኤ ቤቱን አርዲት በመምህርነት የተመረቁትን መጽሐፍ ሊወስዱ ሲመጡ ከልክለናቸዋል። ምክንያቱም ነገረ ቅዱሳን ሲማሩም አልነበረም፣ ሲያስተምሩም አልነበረም። ሲማሩ ማለት የግድ ከዮርዳኖስ መጣችሁ ተማሩ አይደለም። ግን አተኩሮ ስንክሳር ገድላት የሚያነበውን ሰው ስለማውቀው ብዬ ነው። ለምሳሌ አንዱ ካህን ቅድመ እዛ ውጭ ያያቸዋቸው ካህን ጉባኤ አይመጡም አይደል? ግን በጣም ነው የሚከታተሉ ነገረ ቅዱሳን በራሳቸው መንገድ። ስለዚህ ይገባቸዋል፣ ሰጥተናል። አንድ ሁለት ልንገራችሁ። የነፍስ አባቴ 2 ጊዜ መጣው ከበሬ ባክ መጽሐፉ ነው ሰጣቸው ፈቃደኛ አይደለሁም። በግልጽ ነው የምነግራችሁ። 2 ጊዜ ወደፊት እማራለሁ ይባላል። ወደፊት ከተማሩ ወደፊት የሚታተም መጽሐፍ ሌላ ሰጥቶታል። አሁን ፍትህ አላጓድልም። ገዝቻለሁ መቼም አይሉኝም። ስፋናቴ ቄስ ጎልበት ምን ልላችሁ ፈልጌ ነው? ፍትህ ነው። ለወለደችኝ እናቴ አልሰጣትም። ተምራ አታውቅም። ማትማርበት ምክንያት ምንድን ነው? ጊዜ አጥሯት ነው አይደለም። እዚህ ደብር ያለው 30 ምናምኑ ካህን ዘነገረ ቅዱሳን የማይማር ጊዜ አጥሮት ነው። ለምን ቢባል በዚህ ዘመን እዚች ግቢ ውስጥ አብዛኞቻችን ያለን ጊዜ ገበያ ወጥቶ ቢሸጥ ሚሊዮነር እንሆን ነበር። ይታወቃል አይደል? ያውቁታል። ቁጭ ብለን ፀሐይ ላይ እኔ ካህንና ዲያቆን ቁጭ ብሎ ፀሐይ ላይ ሲያወራ ከማየት በላይ የሚያሳፍር ነገር የለም አይደል? በዚያች ሰዓት ምን አለ መጽሐፍ ቢመለከት። እውነቴን ነው። ፀሐይ አትሞቁ አይደለም። ፀሐይ የሞቃችሁ ምን አለ መጽሐፍስ ብታነቡበት። እና ማሰብ ጥሩ ነው። ምላችሁ ፈልጌ ነው ይሄንን እስከ ማንሳት ቅርብ ሰዎችን እስከ ማንሳት የሄድኩበት ምክንያት በቃ። ከዛ ውጭ ደግሞ አሁንም ድጋሚ ማሳስባችሁ 2 ለመውሰድ የምትሞክሩ ሰዎች፣ ለሰው ስጦታ የምትሰጡ ሰዎች፣ በቀደም የተቆጣኋችሁ እሱ አልፏል፣ እሱን አይደለም። አሁንም እየጠየቁ ያሉ ሰዎች አሉ። ለወንድም ላክስቴ ላጎቴ የሚባል ነገር የለም። ነገረ ቅዱሳን ካልተማረ አይመለከተውም። ይህንታ ተሾመን በጣም ነው የምወዳቸው። ትልቅ ሰው ናቸው አይደል? ግን ልሰጣቸው አልፈልግም። መጽሐፈ መነኮሳትን የሚያስተምረው አይደለም? በጣም ታሪክ በጣም ይወዳሉ አይደለም? በነገረ ቅዱሳን ላይ እኔ እስከማውቀው ድረስ ያን ሁሉ ስራ ቢሰሩም ግልጽ የሆነ መቆርቆር የቅዱሳን ታሪክ ጠፋ እንደዚህ የሚል እሳቸው ብቻ አይደለም። በአጠቃላይ እንዲያው መቼም ስለ ፍቅር እሳቸውን ጠራው እንጂ ከኛ ደብር ካሉ መምህራን ጀምሮ ነገረ ቅዱሳን የሚቆረቁረው ሰው እኔ አላውቅም። የጉባኤ መምህራኑ ነው ነገረ ቅዱሳን መጥፋቱ፣ የቅዱሳን ታሪክ መዘንጋቱ፣ እንዲህ የመናፍቃን መጫወቻ መሆናችን
ቅዱሳን እንዴት እንደሚያዝኑብን ግድ የሚለውን የገጥሞኛ ያቅም ለራሳቸው ሊያነቡ ይችላሉ። ጉባኤ ቤት አሁን በየቀኑ ስንክሳር ይነበባል አይደለም? ልማድ ነው ማልነገራችሁ፣ ልማድ ነው። ደግሞ አባቶቻችን ሰይጣንን ሳይሆን ልማድህን ፍራ ይላሉ። ለዚያ ነው መግቢያው ላይ ታችሁታል አይደለም? መጽሐፉን ሳዘጋጅ መግቢያው የችግሩ ምንጮችና መፍትሄው የሚለው ላይ ጠቅሻለሁ። ምክንያቱም ጥንትም ነገረ ቅዱሳን በደንብ የለመለመ በቤተ እግዚአብሔር ሰዎች ምክንያት ነው። ዛሬም የጠፋ በቤተ እግዚአብሔር ሰዎች ምክንያት ነው። ምዕመናን የሰጧቸውን ነው። በነገራችሁ ላይ አባቶቻችን ተመልከቱ። ዛሬ ገብረ መንፈስ ቅዱስ ናቸው አይደለም? ወራዊ በዓል ማለት ነው። የካቲት 5 ቀን ዛሬን ስራ የማይሰራ በጣም ብዙ ምዕመን አለ አይደለም? አርብ የካቲት 8 ቀን የጌታችን ኢየሱስ ክርስቶስ ግዝት በዓል ነው አይደለም? ሁሉም ሰው ሲሰራ ነው የሚውል። የክርስቶስን በዓል ይሽራል፣ የገብረ መንፈስ ቅዱስን ያከብራል። ምዕመኑ አጠፋ? አያውቅማ፣ አላጠፉም። ምክንያቱ ካህኑስ መጀመሪያ በዓሉን ያውቀዋል እኮ ነው ጥያቄ። የካቲት 8 ቀን ግዝት በዓል መሆኑን ስንት ካህን ያውቃል? ስንት ዲያቆን ያውቃል? የዚህ ሁሉ ችግር ምንድነው? መጻሕፍትን አለመመልከት። ቤተክርስቲያን ያውቃሉ አይደል? ልክ ኪዳን ተደርሶ፣ ምክንያቱም በደሞዝ ሊስት መሰረት አንድ ካህን ስንክሳር አላዳመጥክም ተብሎ አይቀጣም አይደል? አሁን ሊቀ ዲያቆን ይቀጣል? አይቀጣም። ኪዳን ካላደረሰስ ይቀጣል። ሰባተ ፍቁር ይቀጣል። ታምረ ማርያም ይቀጣል አይደል? ስንክሳር እንደ ትርፍ ነገር አለ የሚታይ ስንክሳር ብዙ ጊዜ እኔ እንግዲህ እዚህ የተቀመጥኩ 27 ዓመት እያለፈኝ ነው። እርግጠኛ ነኝ 90% ስንክሳር ያነበብኩት ብቻዬን ነው። ባዘቦት ቀን ማለት ነው። በሰንበት ቀን ሊቃውንቱ ሳያዳምጡ አይወጡ። ባዘቦት ቀን 90% ብቻዬን ያነበብኩት። አልፎ አልፎ አንድ ሁለት ሰዎች አሉ እንዲያ ሲላቸው የሚያዳምጡ እንጂ አሁን እኔ ከውስጥ ማንበብ ካቆምኩ ማዳመጥ የጀመሩ ሰዎች ካሉ እንጃ። አስቡት። የቤተክርስቲያን መዋቅርም እንደ ትርፍ ነው የሚያየው። ታምረ ኢየሱስ ላይ ባይገኝ ይቀጣል። ድርሳነ ሚካኤል ላይ ባይገኝ፣ ገድለ አብየ ጊዜ መርቆሬዎስ ሲነበብ ባይገኝ ይቀጣል አይደል? ስንክሳር ግን እንደ ትርፍ ነው የሚታይ። መጨረሻ መነበቡ እኮ ለክብሩ ነው መጨረሻ እንዲነበብ የተደረገ እንጂ እኮ የተናቀ ስለሆነ አይደል። ለምን? ሁሉን ሰብስቦ የያዘ ነው። ታምረ ማርያምንም፣ ታምረ ኢየሱስንም፣ ድርሳነ ሚካኤልንም፣ ገድላትንም፣ ኪዳንንም ሁሉንም የያዘ እኮ ነው ስንክሳር። እና መልላችሁ ፈልጌ ነው ነገረ ቅዱሳን ህመሙ ለማይሰማው ሰው ሽቶ መጥቶ ለኔ ስንት መጽሐፍ ስንት ዜማ ከተማረ ሰው ይልቅ በነገረ ቅዱሳን ዘርፍ ለኔ ማለት ነው ለመማር ከቤቱ ምህላ ለማድረስ እዚህ የሚመጣው ሰው 1000 እጥፍ ይበልጣል። ለዛ ነው እነዚህ ሰዎች እኔ በነገረ ቅዱሳን ዘንድ ኢምንት ናቸው። ለኔ ብቻ ሳይሆን ለቅዱሳኑ ራሱ ኢምንት ናቸው። ይህንን እንዴት ተናገርክ ትሉ እኔ አይደለም የተናገርኩት፣ የሚናገር ነው የተናገረው። ኢምንት ናቸው፣ ተንቀዋል። ማልነግራችሁ 4 ጉባኤ ስለተማርክ ቅኔ ስላወቅ የእግዚአብሔር መንግስት አይደለም የምድሩ መንግስት አይከፈትልህም። አትማሩ አትወቁ አይደለም፣ ግን ልማድ ነው ሁሉ። ለዛ ነው ትናንት አንድ መጥቶ ባኮ አለ መምህር ነው ነገረ ቅዱሳን ተምረህ ታውቃለህ? የለም። አስተምረህ ታውቃለህ? ይኸውልህ ጥቅስ ጠቅሰህ እሱን ስትፈጨው ስታላምጠው ብትውል ለአንተም ለህዝቡም ቁም ነገር አይሆንም። ቅዱሳን ወርደው እንዲረዱ ከፈለክ ነገረ ቅዱሳን የሌለው ስብከት የለም። ስለ ስብከት ስናገር ሰምታችኋል። ስብከት ምንድን ነው? ዘር አለ አይደለም? ንባብ ይባላል አይደል? ትርጓሜ፣ ሀተታ፣ ምስጢር፣ ተግሳጽ፣ ታሪክ፣ ህይወት አይደል? እነዚህ ናቸው እኮ 7 የስብከት። እነዚህን ያላካተተ ስብከት ምን ስብከት ነው? ይሄ ነው መገለጫው። አስቡት። በገዳማ አስቄጥስ በንጥሪያ ገዳም ትናንት ስንክሳር ሲነበብ ሰምታችሁ ላይ አባ እብሎይ፣ በነገራችሁ ላይ አባ እብሎይ ታሪክ የግብጾች ስንክሳር ውስጥ በፈልግ ላገኘው አልቻልኩም። ያኛውን እብሎይ ነው እንጂ ይሄኛውን ከኃጢአት የተመለሰው እብሎይ አይገኝም። የኔ እንጃ እንግዲህ ምናልባት እኔ ጋር ያለው ጥራዝ እንደሆነ አላውቅም፣ ግን የግብጾች ስንክሳር እስከማውቀው አንድ ነው። እንግዲህ አረብኛውን ስለማልችል እንግሊዘኛውን ነው የምንጠቀመው የግብጾችን ስንክሳር። በገዳማ አስቄጥስ በደብረ አባ መቃርስ የነበሩ ቅዱሳን አባቶች እሁድ እኛ በዓመት አንድ ጊዜ ነው አይደል የአባ እብሎይን ታሪክ የምናዳምጠው። በገዳማ አስቄጥስ ግን ሁሌ መቼ ይነበብ ነበረ? እሁድ ልክ እንደ ተአምረ ማርያም። ያው ተመሳሳይ ገድል አባ እብሎይ 40 ዓመት እንደምን እንደበደለ 40 ዓመት እንደምን ንስሐ እንደገባ። የክርስትና ጣዕሙ እሱ ነው። የእግዚአብሔርን ቸርነት ከማወቅ በላይ ምን አለ? የእግዚአብሔርን ቸርነት ማወቅ ማለት ነው። አስባችሁታል? አባ እብሎይ
ቅዱስ አፖሎ የሚሉት አባ እብሎይ ለ40 ዘመን በተወለደ በ20 ዘመኑ ነው እንዲህ ያለ መጥፎ ግብር ውስጥ የገባ ይባላል። በግረኛ ስለነበረ ወይም የበጎች ባለ ንብረት ስለነበረ ከሰይጣን ጋር ውል ነበረው። ሰይጣን በአምሳለ ብእሲ ተነጋግሮት ውል አስገብቶት ነበረ። ያ ውል ምንድን ነው? ለአባ እብሎይ በግ ሊያበዛለት፣ ድካም ሊቀንስለት፣ አባ እብሎይ በፈንታው ደግሞ ነጸላይ ሰናያት ኃጢአት ሊሰራለት። ኃጢአት ሲሰራ ግን ውላቸው ምንድን ነው? ኃጢአት መቃየር አለበት። ዓለም ያሉ ኃጢአቶችን በሙሉ ለመስራት። ለዛ አይደል መጨረሻችን ሴት ሲያት እንተ ኢተገብረ ገብረ የሚለው እሱን አይደለ? ተደርጎ የማያውቅ ነገር ሲያያት ያቺ ነፍሰ ጡር ሴት የመውለጃ ቀን የደረሰ ሴት ስትታይ ምንድን ነው ትዝ የሚል? ወዲያውኑ ሐዘኔታ ነው አይደል? አንዲት ሴት በውጭው ዓለም የተለመደ ነገር አለ አይደለም? ነፍሰ ጡርና ሆዷ ሲገፋ አም ፕሬግናንት የሚል ልብስ አለ ገበያ የሚሸጥ፣ ያን ትለብሳለች። ያ ውራጅ ደግሞ ትንሽ ለብሳ ትጥለውና እኛ ሀገር ያው በቀይ መስቀል በምናምን መጥቶ ሐራጅ ይሆንና ገበያ ይገባል። የኛ ጀግና ጆሊ ያችን ለብሶላቸው ያን ፕሬግናንት እያለ የሚዞር ገጥሞን ያውቃል። አሁን ሰው አፍሮ እያስነበበን የሚገዛ አይቻላቅም። ግን የሚገርማችሁ ነገር ግብረ ሰዶማዊ እንደሆኑ የሚገልጡ ስሞች ያሏቸው ሹራቦች የሚለብሱ ሰዎች ደግሞ እናያለን አሁን በዘመናቸው። ከዛ የከፋ ኧረ እኔ ነፍሰ ጡር ነኝ ይሻላል። ባይሆን እንግዲህ ሐሳብ ወይ ኃጢአት አርግዞ ይሆናል አናውቅም። ወዲያ ወደ አይምሮ የመጣ ምንድን ነው? ሴቲቱን መግደል፣ ገሎ ሆዷን መሰንጠቅ፣ ከዚያ ማህፀኗን ከፍቶ ህፃኑ እዛ እንዴት እንደሚተኛ ማየት ማለት ነው። ዛሬ በሲቲ ስካን በምናምን እንደሚታየው ለማየት በአልትራሳውንድ በምን እንደሚታየው ማለት ነው። በነገራችሁ ላይ እንዲያው ሰዓት ይገፋብናል እንጂ አሁን አልትራሳውንድ ሲቲ ስካን ምናምን የሚባሉ ነገሮች ሰዎች አንዳንዴ በተደጋጋሚ ሲታዩ እኔ ይገርመኛል። ታውቃላችሁ አይደለ? በጣም እንደሚጎዳ ግን አይነግሯችሁም እንደሚጎዳ። ያ ነገር የእናንተን የውስጥ ነገራችሁን አልትራሳውንድ ምን ማለት ነው? በመጀመሪያ ደረጃ ሳውንድ ምንድን ነው? አረ እንዴት ዋላችሁ? ሳውንድ ምንድን ነው? አልትራ ምን ማለት ነው? ከመጠኑ ያለፈ ነገር እንዴት እንደሚሰራ ብታውቁ። በነገራችሁ ላይ አትታከሙ አንታከም አይደለም፣ እኔም ታይቻቃለሁ። በዛ ግን ሳይድ ኢፌክት የሌለው ነገር ያለ ቤተክርስቲያን ውስጥ ብቻ ነው። እሱን እወቁ። በጊዜ ሂደት አልትራሳውንድን በለው ሲቲ ስካን በለው ምን በለው የምትቅመው ከኒና ራሱ ከውጭ የሚመጣል ቫይታሚን በሙሉ ኦልሞስት ኦልኮ በጊዜ ሂደት ታውቃላችኋል። ጄንጄ የሚባል ጆንሰን የሚባል የመድኃኒት ፋብሪካ አለ። በጣም ምዕራቡ ዓለም የታወቀ ነው፣ በተለይ አሜሪካን ምድር ማለት ነው። እና አንድ ሰው ሄዶ ፍርድ ቤት ከሰሰ። ወንድ ነው። ክሱ ምንድን ነው የሚለው? የእነሱን መድኃኒት ይከታተላል። ሰውየው ጦታ በቀለ። ትንሽ እንዳይመስላችሁ እንደ ወላድ እናት እንግዲህ ያስቡት። ከዛ የሳይንቲስቶች ቡድን ጥናት አድርጎ ይሄ ነገር የራሱ ችግር ነው ወይስ ከኔ ነው የፈጠረው ነው ሲባል መድኃኒቱ የፈጠረው ችግር ነው። ኧረ እሱን ስጦት ነው ያስበቀለው። ከዛ በላይ ስንት ይከፋል? ፍርድ ቤት ምን እንደወሰነ ታውቃላችሁ? 9 ቢሊዮን የአሜሪካን ዶላር። በእኛ ማስላት ከፈለጋችሁ የሀገሪቱ የዓመት በጀት ማለት ነው፣ ካሳ ማለት ነው። ደግሞ ፈረንጅ ሀገር ለዚህ ላይ ጥሩ። እዚህ እንኳን ጡት ቀንድ ብታበቅልም የራሱ ጉዳይ ነው፣ የሚያዳምጥህ የለም። ለሁሉም አባ እብሎይ ያንን ሲያደርግ የእግዚአብሔር ቸርነት ታውቃላችሁ። አባ እብሎይን ወደ ህሊና የመለሰውና ካደረበት ጋኔን ያላቀቀው ምንድን ነው? እዚህ ፊት አስተምር ተናግሬዋለሁ። የህፃኑ ጩኸት ነው። ለምን? ህፃኑ ንጹህ ነው። እናቲቱ ትጮህ ነበር እስከምትሞት፣ እሷ ቀድማን የሞተች። የእሷ ጩኸት አይደለም፣ የህፃኑ ጩኸት ጸላይ ሰናያትን ከእሷ ራቀው። ይህም የእግዚአብሔር ቸርነት ነው። በዚያ ሰዓት ነው እንግዲህ በትሩን ይዞ ያን ሁሉ ትቶ ገዳመ አስቄጥስ ዳር አልፎ ሄዶ 10 ምናምን ምዕራፍ ሄዶ ሲጋደል ኖረ። አሁን ዘውትር እንድታስቡት የምፈልገው ነገር በቅዱሳን ጎዳና ውስጥ ህይወታችን ውስጥ 5 ነገር እያለ ዘውትር እንላለን አይደለም? እባካችሁ ዕለት ዕለት አስቧቸው። ምንድናቸው እነዚህ? በሉ በአንድ ቀን የሚገኙ አይደሉም። እምነት የሁሉ ነገር መሰረት። አባ እብሎይ ህይወት ውስጥ ተመልከቱ። 40 ዘመን እግዚአብሔር አናግሮታል? አላናገረውም። ከቅዱሳን አንዱን አግኝቷል? አላገኘም። ከሰው ወገን ያየዋለ? የለም። የሚያጽናናው አካል አለ? የለም። ግን አንድ ነገር ነበረው፣ ምህረት እንደሚያገኝ ያምን ነበረ። 40 ዓመት ማለት ስንት ቀን ነው? እምነት
ዓላማ አየው እኮ የበግ እረኛ ሆኖ በጋርቢ ሆኖ ሀብትን አይቶታል። ኃጢአት ሁሉንም አይቶታል። የተሳሳተ ዓላማ ይዞ ስለነበር ዓላማ ቀየረ። ዓላማ ባይኖረው ኑሮ ያን ያህል ዘመን ይጸና ነበር። የተመለመለ ተመልምሎ በእሳት የተለበለበ ግንድ እስከሚመስል ድረስ ዓላማ። ሰው የሚኖረው ለዓላማ አይደለም። ግራ ቀኝ የሚያሰኘው ነገር አለ። ምንድን ነው ጸሎቱ? የሱ እስመ አልቦ እግዚ ዘእንበለ ምሕረት ወአልቦ ግብር ዘእንበለ ኃጢአት። ጌታ ሆኖ ያለ ምሕረት ያለ ይቅርታ የለም። ባሪያ አገልጋይ ሆኖ ያለ ኃጢአት ያለ ስህተት የለም። እችን በዕለት ጸሎት እንዲሁ ዛሬ እንኳ ቢቀር ብለን ይሆን? ስንክሳሩን ትናንት ከልብ አዳምጠነው ይሆን? እግዚአብሔርን ምሕረት ስንት ጊዜ በነገራችሁ ላይ ካህን ንስሐ አሁን ክርስትና ያሳለፈ መጽሐፈ ፈውስ ላይ አባቶቻችን ሲያስተምሩን ክርስትናው የካቲት 6 መሆን እያለበት ለድግስ ብሎ የካቲት 10 እንዲሆን ቢያደርግ ክርስትናውን ማለት ነው። ቅጣቱ ስንት ነው? 60 ሱባኤ ይቅጣው ነው የሚል ካህኑ። 60 ሱባኤ ማለት ምን ያህል ነው? 60 ሳምንት ማለት ነው። አንድ ዓመት ስንት ሳምንት ነው? 52 አይደል? 8 ሳምንት 2 ወር ነው አይደል? ዓመት ከ2 ወር ንስሐ ቢሰጣችሁ ትቀበላላችሁ? በነገራችሁ ላይ ዓመት አይደለም 10 ዓመት ንስሐ ቢሰጠን ጭንቅ ነው። በነገራችሁ ዓላማ ካለው ምን ይጨንቃል? ዩኒቨርሲቲ ዲግሪ ለማግኘት ስንት ዓመት ነው የሚማር? 4 ዓመት አይደል? 5 ዓመት አንዳንዴም 7 ዓመት አይደል? ጭንቅ ነው። ነገሩኝ። ንስሐው ከዛ ይከብዳል። በነገራችሁ ላይ ንስሐ ካህን የኔታ ሲሰጡ ምንድን ነው? ጾም ነው አይደለም? የህይወታችን አካል እኮ ነው። አሁን ሳይንስ ደረስኩበት በሚለው የቴክኖሎጂ ደረጃ አንድ ሰው ቢችል በቀን በ24 ሰዓት አንዴ ከበላ ይበቃዋል የሚል ሳይንስ መጥቷል አይደል? ሰውነታችን እንደገና ኃይል ሪጀነሬት ማድረግ የሚችለው እንደዛ ነው በሚል ተብሎ አሁን አዲሱ ሳይንስ እሱ ነው አይደል? በ24 ሰዓት አንዴ መብላት ጥሩ ነው እየተባለ ነው አይደል? ሳይንሱ ሲጨንቀው መቼም የማያደርገው ነገር የለም። ጸሎት ነው አይደል? የዕለት ተዕለት ስራችን አይደል? ስግደት ነው፣ ያው የዕለት ስራ ነው። ምጽዋት ነው፣ የዕለት ስራ ነው። ሐዘን ጸጸት ነው፣ የዕለት ስራ ነው። ዓላማ የሚባለው ነገር እሱ ነው። ሶስተኛው ነገር ሁሌ ጥረት እንላለናል። ጥረት 40 ዘመን አባ ብሎ ያቺ የሚያደርጋትን ነገር ትቶ ያውቃል? ረስቷት ያውቃል? ያልተቋረጠ ጥረት ማለት የማይቋረጥ ነገር ነው። ሲቋረጥማ ችግር ነው። ልክ ከኒና ስትወስዱ አንዴም ከተቋረጠ ችግር ነው አይደል? ወይም ደግሞ ያወሳሰድ ዶዙ ላይ ችግር ብትፈጥሮ እሱ ችግር ነው። ጥረት ዘወትር በጥረት ውስጥ መኖር። አስቡት፣ ምንም ፍሬ ላናገኝ 12 ዓመት አስኳላ ተምረናል አይደል? በየቀኑ ክላስ እየተገኘን ሆምወርክ ይባላል አይደል? የቤት ስራ ክላስ ወርክ ይባላል፣ የክፍል ስራ እየተባለ ስንታገላል ነው 12 ዓመት ሳናቋርጥ። ያ ሁሉ ነው እኮ እንዲያውም ውጤታማ ነው ብዙዎቻችን። አሁን 12 ዓመት ሙሉ እንግሊዘኛ ተምራችኋል፣ እንግሊዘኛ ትናገራላችሁ። ኧረ ወዴት! አንዳንዶቻችን ጆሮአችን ቢቆርጡንም አንሰማ አይደል? አስቡት፣ በከንቱ እኮ ነው 12 ዓመት በሙሉ። ያን 12 ዓመት ሌላ ስራ ብንሰራበት እንዴት ጥሩ ነበረ። ጥረት። ከዚያ አራተኛዋ ነገር ጥንቃቄ ናት። አስቡት፣ የአባብሎ የጥንቃቄ አባቶች ምን ያሉ? ጸላዔ ሰናያት በብዙ ምትሃት ወደኋላ ሊመልሰው ይሞክር ነበር 40 ዘመን ሙሉ። አስቡት። እናታችን ሳራ የምትለዋለች አለ፣ ሳራ ግብፃዊት እኔ ህይወቷን በመሰላል መስላ ከአንደኛው እርካብ ወደ ሁለተኛው እርካብ እግሬን ከመስደዴ በፊት በመካከል ሞት እንዳለ አስቤ እጠነቀቃለሁ ትል ነበረ። ወይም አባቶቻችን እንደሚሉት ጀግና አርበኛ አንድ ይራመዳል 2 ይገላምጣል ይላሉ አይደል? መገላመጥ ታውቃላችሁ አይደል? ምን ማለት ነው? ግራቀኝ ማየት። በቃ ወንድ ማለት ነው። ለአንተ ዝም ብለህ እኔ አጤ ቴዎድሮስ ነኝ እኔ በላይ ዘለቀ ነኝ ብለህ ጥይትን ቸክፊን ለፊት ተድ አንዱ ደካማ ሰው ግንባርህን ወይ መሐላህን ብሎ ይገላል። ወይ እንደነ ቀነኒሳ በቀለ ማለት ቀነኒሳ በቀለ ሲሮጥ ማየት ነው ነው ሰውዬ። የድሉ ምስጢር አንዱ እሱ ነው አውቁት። ምክንያቱም የሱ ፍጥነት ብቻውን ዋጋ የለውም። የባላንጋራውንም ፍጥነት ማወቅ አለበት። ባላንጋራው ጠልፎ ሊጥለው ይችላል። አይታችሁ አታውቁም? ሩጫ ላይ ጠልፎ ሲጥሏቸው ነው ካደርገው። በእርግጥ ከተደረሰባቸው ውጤታቸው ዲስኳሊፋይ ይደረጋል። እሱ ብቻ አይደለም። አንድ ጊዜ ማን ነው ፖልቴርጋት አይደለም አንድ ጊዜ ኃይሌን ኋላ ይደልቀዋል አይደል? ቀነኒሳ ተመቶ አያውቅም። ያ ያለ
ጥንቃቄ በክርስትና በጣም ጥሩ ነው። ተጠንቀቅ ስልህ ተጠንቀቅ ነው እኮ መጠንቀቅ ነው ላለመውደቅ። የአባ ያዕቆብን በቀደም አይተን የለ መጠንቀቅ ነው። ያቺ ሴት እዛ ቤት መኖር አልነበረባትም። ከቤት መቀመጥ የሌለበት ነገር መቀመጥ የለበት። ተው ስትባሉ ተው ነው። ምክንያቱም በሳቅ የገባ ለቅሶ በሳቅ የገባ ሰይጣን በለቅሶ አይወጣም የሚባልበትን ምክንያት ደጋግመን ተናግረናል። በጥንቃቄ ምን ይዘለቃል ትለኝ ይሆናል አይደለም? አንተ ያቅምህን ተጠንቀቅ። ቀሪው የማን ፈንታ ነው? እግዚአብሔር ይጠብቃል። የመጨረሻው አምስተኛዋ ምንድናት? ጽናት አይደል? አስባችሁታል? 40 ዘመን የሚበላ በሌለበት የሚጠጣ በሌለበት ምን አጸናው ብትለኝ ከታች የተናገርናቸው ዓላማውና እምነቱ። በዚህ ፈንታ እግዚአብሔር አባ አብዱል ማውስ ልኮለት፣ በእርግጥ ስንክሳሩ ላይ አብዱል ማውስ ወገዳማዊ ብሎ ዋው ያስገብቶበታል። ማለት አብዱል ማውስ ሌላ ሰው ገዳማዊ ብሎ ደግሞ ሌላ ሰው አድርጎታል ስንክሳሩ። ለእኛ ደግሞ በትውፊት እናውቀው ራሱ ገዳማዊ አብዱል ማውስ እንደሆነ ነው። 70 ዘመን የኖረ ሂዶ አናግሮት በቃ ማልቀስ ነው ስራው። ኋላ መታደሉ አስቡት። የእግዚአብሔር መልአክ በብርሃን ጽዋ የጌታችን ቅዱስ ሥጋውን ክቡር ደሙን ይዞ ከፊት ለፊቱ ታየውና እንዲዘምር ይጠብቅ ነበረ። አባ እብሎይ ግን ከፍርሃቱ የተነሳ ሊዘምር አልቻለም። ስለዚህ ማን ዘመረለት? መልአኩ ራሱ። ምን ብሎ? ተመንደብኩሂ ወአድኀነኒ እግዚአብሔር፣ መከራ ተቀበልኩ፣ ነገር ግን ከመከራ ሁሉ ማን አዳነኝ? ግብኢ ነፍሴ ውስተ ዕረፍትኪ። በነገራችሁ ላይ ደጋግ ሰዎች ሲያርፉ የመጨረሻዋ ምስባክ እሷ ናት። የፍትሐት ደጋግ ሰዎች ቤተክርስቲያን የመሰከረለቻቸው እንደነይን ታጥበቡ ያሉ ቅድስና ያላቸው እንደዚያ ነው። ሶበተ ወፅእ ወአንበሩኒ፣ ሌላውም በየስፍራው ይሰበካል። ሙዚየም የጋራ ነው አይደል? የመጨረሻው አለች አይደለ? 7ኛው ካለቀ በኋላ ቤተ እግዚአብሔር ውስጥ ደጋግ ከሆኑ ይገቡ ወደ ውስጥ ገብተው በታቦቱ ፊት አሰግደን ይዘን እንወጣ ያለ። ሌላው በውጭ ነው የሚሰግድ፣ እነሱ ግን ውስጥ ገብተው ያን ጊዜ እዚያች ላይ አንዲት የምትደርሳለች። ምን የምትባል? ግብኢ ነፍሴ ውስተ ዕረፍትኪ፣ ነፍሴ ሆይ ሰውነቴ ወደ ዕረፍት ወደ ገነት ወደ መንግሥተ ሰማያት ግቢ። እስመ እግዚአብሔር ረዳኢኪ፣ እግዚአብሔር ረዳትሽ ነውና። እስመ አድኀንካ ለነፍሴ የሞት። እዚህ ላይ ነው የሚያበቃ ምስባኩ። ወላይንቲየኒ ወለገሬን የሚለው በሐተታ ይቀጥላል። ነፍሴን ከሞት አዳንካት ማለት ሲኦል ከመግባት አዳንከኝ። እና አባ መቃርስ እኮ እዚያ ሲገቡችን የዘመሩ። መቼስ ዳዊት ያልተናገረው ነገር የለም አይደለም? እና አባ አብዱል ማውስ እንደዚህ አድርጎ አጥምቆት አቁርቦት ቅዳሜ ዕለት ኋላ በዕለተ ሰንበት አካሉ እንደ ፋና እያበራ ይላል አይደል? የሰማይ መላእክት ወርደው እስከ አርያም ክንፍ ተቀጣጥሎ የመላእክት ክንፍ ተቀጣጥሎ እንግዲህ አስቡት ምንድነው ጎዳና ሰርተው ልክ አለ አይደል? ንጉስ ሲመጣ ለምሳሌ አሁን ቭላዲሚር ፑቲን ሰሞኑን ታከር ኢንተርቪው አድርጎት ርዕስ አድርገውታል አይደለም? ልክ ለምሳሌ ቭላዲሚር ፑቲን እንደው መቼም ትንሽ አገሪቱ የኦርቶዶክስ ሀገር ስለሆነች እሱን ብንጠቅሰው ይሻላል ነውና አይታችኋል። በግራና በቀኝ ሰልፍ ተደርጎ ቀይ ምንጣፍ ተነጥፎለት እንደ ቀይ ምንጣፍ የእሳት ጎዳና አለ፣ ግን እሳቱ የማያቃጥል ነው። ግራና ቀኝ እንደተሰለፈ አጃቢ ወታደር መላእክት ናቸው። መላእክት ሊቃነ መላእክት አባ እብሎይን በክንፋቸው አዝለው በፊት በኋላ እየዘመሩ እንደዚህ እስከ አርያም ይዘው ተበረሩ ይላል አይደል? እስከ አርያም የምታደል አስቡት። ይህን ያህል ኃጢአት ሰርቶ እንደገና ይህን ያህል ዋጋ ማግኘት እና አባ እብሎይን አባቶቻችን ምን ይሉታል? ፍጹም ኃጢአተኛ ፍጹም ጻድቅ ብለውታል። ፍጹም ኃጢአት የሰራ ደግሞ ፍጹም ጽድቅ የሰራ። እንድታስተውሉት የካቲት ወር አሁን ትናንት የካቲት 4 ነበር አይደለም? አብይ ጾም የገባው ትናንት ነው። በጥንተ በዓሉ ማለት ነው። ጥንተ በዓል ይባላል። የአብይ ጾም ጥንተ በዓል የካቲት 4 በአተ ጾም አብይ ዘመድኃኒነ ክርስቶስ ይባላል። የመድኃኒታችን ክርስቶስ የታላቁ ጾም የመግቢያው መታሰቢያ የካቲት 4 ቀን ነው። በዚህ ጊዜ እናባ ያዕቆብ እናባ እብሎይ እናባ ብሶይ ጴጥሮስ እንደገና ነገ እናታችን ማርያምን ተፍረት እነዚህን ሁሉ ሰብስቦ በአንድ ያደርስ ቀመጣቸው። አባ ዮሐንስ ዘቡርልስ ለምንድን ነው አያችሁ? በንስሐ የኖሩት ሰብሰብ ብሎ እኮ ነው ያሉ። በሶስት አባ ያዕቆብ አለ፣ ዛሬ 2 ናቸው። አባ ብሶይ ጴጥሮስም አለ አይደለም? ለልቡ በኃጢአት ሲኖር ጌታ ወደዚያ ወስዶ አንዱን ከ4 ሲነጥቁት አሳየው። እዚያ ተመልሶ እንዴት ያለ ብሩህ ኮከብ ፋና ሆነ። በላይኛው ግብጽ ከነበሩ ደጋግ ቅዱሳን ትልቁ እሱ ነው አባ ብሶይ ጴጥሮስ። እና እሱን ማሰብ ማወቅ ይገባናል። አባ ኖብ ጻድቅ አንዳንድ ጊዜ በቀደም ብያቸዋለሁ፣ ስም ሲወጣ ያስገርሙናል አይደል?
ደግሞ አሁን የዛሬው አንደኛው ጻድቅ ምን ይባላል? አባ ንወብ ጻድቅ መነሳነሱ ዘወርቅ ይባላል። አባ ንወብ የሚባሉ ብዙ ቅዱሳን አሉ አይደለም? ለሱ ምን አሉት? ጭራው የምንድን ነው አለ? ወርቅ። አሁን ስታስቡት ይሄ ሰው ፍጹም ጻድቅ ነው፣ ገዳማዊ ነው። እንግዲህ በታሪክ እንደምንሰማው ታዲያ ወርቅ ምን ያደርግለታል ትሉ እንደሆነ እግዚአብሔር የፈቀደው ነው፣ ግድ ነው። አባ ዮሐንስ የወርቅ ወንጌል ነበረው አይደል? ዮሐንስ ወንጌል ዘወርቅ ነበር እኮ። ቅዱስ ባስልዮስ እኮ የወርቅ መታጠቂያ የወርቅ ካባ ነበረው። ግን የሁሉም ይሆን ስለ ክብረ ወንጌል ስለ ክብረ እግዚአብሔር ነው። መነሳነሱ ዘወርቅ ያለው እሱና አባ አክርጴዎስ 49 አረጋውያን መነኮሳት የመጨረሻ የማደርግላችሁ እንግዲህ አቡነ አቢብ ዛሬ አባ ቡላ ይታሰባሉ። ልክ መስከረም ጥቅምት 25 ቀን በአቡነ አቢብ ምክንያት አባ አብሎይ እንዳሰብ ነው። ሰሞኑን ደግሞ በአባ አብሎይ ምክንያት አቡነ አቢብ እንድናስባቸው ቡላ የተባሉ እሳቸው ናቸው። ቡላ ሲባል ተጠንቀቁ። ግብጾች ቡላ ብለው ብዙ ቅዱሳንን ይጠራሉ። አባ ጳውሊንም ቡላ ነው የሚሏቸው፣ አባ ባውላንም ቡላ ነው የሚሏቸው፣ አቡነ አቢብንም ቡላ ነው የሚሏቸው። ያው ቡላ ማለት ጳውሎስ ነው በነገራቸው ላይ፣ ሌላ አዲስ ስም እንዳይመስላችሁ ቡላ። ምክንያቱም ፖላ፣ ፓውላ፣ ጳውሎስ እንደዚያ ነው። የኛ አባቶች ግን ቡላ ያለውን ገብሩ ለእግዚአብሔር ወቅዱሱ ለአምላከ ያዕቆብ ዘያሐድር ውስተ ጽዮን ብለዋል አይደል? ይሄ ግብሩን መናገር ነው እንጂ ስሙ ጳውሎስ በእርግጥ ብዙ ትርጉም ነው ያለው። ዋናው ግን ብርሃን ማለት ነው አይደል? እና ዛሬ መጨረሻ የምናነሳት ልክ አባ አሞኒን አነሳው። አባ አሞኒን ያነሳበት ምክንያትም አሞኒ ማለት ታላቁ አሞኒዎስ በቅድም አንስተን የለ ቅዱስ ባስልዮስና ቅዱስ አትናቴዎስ ሲጨዋወቱ ታላላቅ ቅዱሳን በግብፅ እነማን አሉ ሲል አንደኛው እንጦንስ አሉ፣ አሞኒዎስ አለ አይደል? ከዚያ አንዱ ደግሞ አኩሚስ አለ አለ። ስለ አባ አብሎይ ነገራቸው። ስለ አባ አብሎይ ሲነግራቸው በዚያ ዘመን ከአርስተ አበው አንዱ አባ አሞኒ ማለት ማናቸው? ግንቦት 20 የምናከብራቸው ታላቁ አሞኒዎስ ሴት ልታሳስታቸው መጣ አስተምረዋት ኋላ ሳድጂ ብለው ይሰየሟት እሳቸው ታላቁ አሞኒዎስ። በነገራቸው ላይ አባ አንጦንስ ካረፉ አባ ጳውሊ ታላቁ በ341 ነው ያረፉ። አባ አንጦንስ በ356 ነው ያረፉ። አንዳንድ ትውፊት ወደ ላይ ይወስደዋል። አባ አሞኒዎስ ጥቂት ቆይቶ በ360ዎቹ ነው ያረፉ። እንግዲህ እና አባ መቃርስ ገና እያሉ ማለት ነው። እና በገድል ከና አባ መቃርስም ትንሽ ቀደም ይላሉ እና አባ አሞኒዎስ እና ታላቁ ጰላሞን። አንድ ቀን ሐረገ ትውልድ የቅዱሳን እንሰጣቸዋለሁ። ማን ማንን ወለደ የሚለውን ከተቻለ ወይ በዚህ በስክሪን ካልሆነ ነገር ለማሳየት ይቸግራል። ምክንያት ጥልፍልፍ ያለ ነው። አንዱ ከሁለቱ ከሶስቱ የተማረበት አጋጣሚ ስላለ ሐረገ ትውልድ የግብፅ እና የሶሪያ ቅዱሳንን ሐረገ ትውልድ ማለት ነው። እና ዛሬ ትልቁ የሚከበረው በዓል ማን ነው? እናታችን ቅድስት አበያ። ዛሬ መጽሐፍ አበያ ብሎ ጠራት እንጂ በሌላ መጽሐፍ የምናውቃት ቅድስት ሙሴያ ተብላ ነው። ቅድስት ሙሴያ ማለት የአባ አብሎይ እናት ናት። በጣም የተለየች ናት። አባ አብሎይ ማለት የዛሬው ንብሎይ አይደለም፣ እንዳታምታቱት፣ የበቀደሙ ንብሎይ ነው። ወይም ሕይወቱ መላእክትን የሚመስል የባሕታውያን የዘመኑ ባሕታውያን አለቃ የተባለ ማለት ነው። እና እናቱ እግዚአብሔርን ለምና ልጅ አገኘች። ጸንሳ እያለ ምን ታደርግ ነበረ ነው የሚለው። እንደ ስንክሳር ላይ እኮ አለ እንደ ጥቅምት 25 ላይም ጽፎታል። በቀን ስንት ትሰግድ ነበረ? 1000 እንዴት ዋላችሁ? ትክክለኛ አይደለም። እንዴት ዋላችሁ? በቀን 1000 ትሰግድ ነበር። ትክክለኛ አይደለም። ነገሩ አስተማሪ ተሳስቷል አይባልም ለካ። በቀን ትሰግድ ነበር። ምክንያቱም በቀን ማለት የኔ መዓልትና ሌሊት ሳለይ ነበረ። እንደዚያ መዓልትና ሌሊት ሳይለዩ ከሆነ 1500 ነበር የምትሰግድ። በመዓልት 500 በሌሊት 1000 ትሰግድ ነበር። እስከ ሀየለቶሙ ለእደው ማለት በዚያ ዘመን የነበሩ ገዳማውያን ቅዱሳንን እስካሸነፈቻቸው ድረስ እና እንዴት ተማላችሁ? ዛሬ የለችም፣ ነፍሰ ጡር ናትና ሐኪም እንዳትሞክሪው ስግደቱን አለኝ። አንተ ደግሞ እንዲህ ስታስተምር ሰምቻለሁ አለች። ይኸውልሽ ራቴ ፍጹም እምነት ቢኖርሽ ወደ እኔ ጥያቄ አትመጭም ነበረ፣ እንዳትሰግጂ። ለምን ቢባል ትንሽ የጥርጥር ቀዳዳ ካገኘ ጸላይ ስናት በዛች ክብቱ ጉዳት ይፈጥራል፣ ኋላ ጸጸት ያመጣል። ፍጹም እምነት ያለው ሰው በቃ ጨርሶ እና ይቺ ቅድስት እናት እንዲያርጋ ወልዳ ነው ኮከብ ብሩህ የተባለ እጅ ሲነሱት አይን የሚያበራውን አባ አብሎይን የወለደች ክርስቶስ የሚያናገረው ከከዊነ ሰዓት የደረሰውን እና
የዚች ቅድስት ናት። የሌሎችም ጸጋ በረከት ይደርብን፣ የአባቶቻችን ጸጋ ሀብት ይደርብን። አቡሊዲስን ማርያምን ተፍረትን ነገ ብትዘክሩ ብንዘክር በጣም ጥሩ ነው። መዘክር ማለት እዚህ ያመጣችሁ ለእኛ ዳቦ መቀለብ አይደለም። ለነዳያን ነው ዘክሩን ብላችሁ የዚህን ትንሽ መጠን አድርጉት። ያው ለመቅመስ ያክል ነው። ዘክሩ ስለዚህ ዳቦ ታመጣላችሁ። ይህ እኮ ዝክር አይደለም፣ ለነዳያን ነው ስጡም፣ ለእኛ አይደለም። እና እሱን ማስታወሻ ለመስጠት ነው። እንግዲህ ሰዓት ገፋው መሰለኝ። ነገረ ቅዱሳን እንዲህ ካላደረግነው አልፎ አልፎ ችግር ሆነ። አርብ ተርኬ ልዘልቀው አልቻልኩ። ወትሮ እኮ እኩሉን ሮብ እኩሉን እሑድ እየተረክን ነበረ፣ አልዘለቅ አለ። ታዲያ ቅዱሳኑን ትተን ምን ነገረ ቅዱሳን ሆነ? እነዚያን አልፎ አልፎ ስንክሳር ላነብ ወጣ ስል 5-10 ደቂቃ እንገፋለን። የሥላሴ ቸርነት የእመቤታችን ጣዕመ ፍቅሯ የቅዱሳን በረከታቸው ይደርብን። ለጸሎት እንነሳ። አሜን አሜን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ንኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ አፍቅሮልኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ተማኅፀነ በኪ ይፍቱን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። አሜን። በሰላም ያሳድረን።